ሰላም ብያለሁ። ቁርስ እየበላሁ ነኝ። እንብላ። ቤለን እኔ ቆንጆ ቤለ ኢየሱስ ስም በጠበጠን እኮ የእሙንትን ሰማማ ወደቀስ ድምጻለው አሁን ደህና ኧረ ሚውት ይዘሽ ቁጭ የሆነ የሚያስተጋባ ነው ፍቅር። እሺ እኔ እናት አስገባታለሁ። ነጭ ወጥራ ነው ጋሽ ማሬ ነጭ ወጥራ ሰላም እንዴት ናችሁ? ናንዬ እንዴት ነሽ? ደህና ነኝ። ናንዬ እንዴት ናችሁ? ሰላም ሁላችሁ አለን። ፍቅርዬ እንደገና ገዝት ላኪ አለው የኔ እናት ፍቅር ፋዘሯ የታመሙበት ልጅ ናት አይደለም? ፍቅር ፈረንሳይ ሀገር የምትኖር ነች። የት ሄደች? ናንዬ ልጅ መግዲ መግዲ አለች። እስቲ ሙዬ ትታይሻለች ፍቅር ባንቺ በኩል አንድ ቁጥር ጻፋለች። መግዲ ወደ ጠፍታ ነው። መግዲ ጠፍታለች። መግዲ የቷ እሺ አስገባለሁ። ሂጅ ሚውት አርጊና ሂጂ። ሚውት እንዴት ነሽ ፍቅርዬ? ሰላም ነሽ? እንዴት አደራችሁ? ደህና አደርሽ? ደህና ተቋረጠ ስልኬ ሲግናሉ። አንቺ አይደለሽም ሁላችንንም ነው ያወጣው። እንትኗ ነው መስል ኔትወርኳ ነው እንዳለ እኮ ጮኸ እና ከዛ እኔ ደግሞ ለካ ስልኬ ጥሪ ነበረው በዛ ላይ ከዛ በቃ ወጣሁ። እኔም አይደለም አንቺ ያለች ምንም ወጣሁ። እንትኗ ዝም እንትን አለ ኔትወርኳ። ኦኬ ሰላም አደራችሁ? አድረንልሻል። ጠዋት ነው አሁን አይደል እናንተ ጋር? አዎ ኦኬ ብዙም አንለያይም ማለት ነው። እኛም ጋር ጠዋት ነው። 8 ሰዓት ነው 9 ተኩል ነው አሁን እኛ ጋር። የአንድ ሰዓት ልዩነት ነው። የአንድ ሰዓት። ኦኬ የት ሀገር ናቸው? እኛ ዱባይ ደግሞ 6 ሰዓት እንደሆነ አላውቅም። ዱባዮች አላችሁ? ዱባይ አሁን 15 ሰዓት ታኩል ነው እንደ ኢትዮጵያ ማለት ነው። እኛ ደግሞ ኳተር ነው ያለንን። ሳውዲ ኳተር ምናምን አንድ ነው። ኦኬ 10 ሰዓት ከ25 የነ ፍቅር ግን 2 ሰዓት ልዩነት ነው ከዱባይ ጋር ማለት ነው። ፈረንሳይ 2 ሰዓት ነው። የእኛ 5:25 ነው። አባቴ ልጅ ምንድን ነው የማውቀው? ምንድን ነው የተናገርሽ? ይሉናት እና 10:25 ነው። እንደኛ ነው። የት ነሽ አንቺ? አባቴ ልጅ እኔ ቤሩት ነኝ ማሬ። አመሰምት ቤሩት ነኝ። ቆይ ነው እኛ ከ25 ትንሽ ስሪ 5 ዓመት ምን አላት? እኔ እኮ ማታ ነበርሽ ገስት ላይ ነበርሽ ማታ? የሉም እኛ ብቻ ነን ፍቅርዬ። እኔ አንቺና ዩዘር ብቻ ነበር። ኦኬ ወይኔ ታሪኬን ሳወራቸው ነበር። እየሰማን ነበረ የኔ እናት። ስለዚህ ሁሉም ነገር አይድነቃችሁ። እዚህ ተመቶም ያው ነው ስራ እንደሆን መልፈሳት ሳይለፋ እንደሆን ገንዘብ አይገኝ። ቁጭ ብሎ የእናት ልጅ እንኳን ገንዘብ አይሰጥም አይደለም እንዴ? ስለዚህ እንደምንም ጥርሳችንን ነክሰን ሰላም ሆነን ሞኝነት የለም። አየሁት ስትኖሪ ነው ሁሉ ነገር የሚኖረው። አንቺ ከሌለሽ ግን የለሽም። ትክክል አባባል ነው ይሄ። ከሌለ የለህም። እውነት ነው። እኔ አሁን አንድ ጓደኛችን 2 ልጆች አሏት። ነፍሷን ይማረው። እሷ ሞተች። ጉድ ሪኡ ብለን በቃ ተብሎ በቃ ለቅሶ በለቅሶ ጠዋት ስንገባን ማልቀስ ነው፣ ስንወጣም ማልቀስ ነው። የተገናኘ ሰው ሁሉ እያለቀሰ በቃ ታማ ነበር ካንሰር። ከዛ ሞተች። እዚህ
ከዛ ልጆች አላት፣ አንድ ወንድ አንድ ሴት ልጆች አላት። ትልልቆች ልጆች ናቸው፣ ዩኒቨርሲቲ ተማሪዎች ናቸው፣ በጣም ትልልቅ ልጆች ናቸው። በቃ እዚሁ ተቀበረች። በቃ እነዚህ ልጆች ምን ይሆናሉ ሲባል ነበር። ምን ይሆናሉ? አሁን እኔ እናትና አባቴን ቀብሬ ያለሁ ምን ሆንኩ? 8 ነን፣ 8 ልጅ ምን ሆንን? ምንም። የሄደች እናታችን ናት። አባታችን ያላችሁ ይቅርታ ፍቅርዬ፣ ታብታብና ኮፒሊንግ አድርጉላት። ታብታብና ኮፒሊንግ ቤት እንዳይደክም ታብታብና ኮፒሊንግ እና ቤታችንን በምርቃት ትጀምርልናለች ፍቅር። ያለኝ በጠዋት ዙርኬና ሀይሚ እኛም ልንመረቅ ነው። ደስ በሚጣፍጠው አንደበትሽ ፍቅርዬ፣ እግዚአብሔርን በእውነት እና ሀይሚ ደጋፊ ነሽ። ቦታ ነው የምትወዳቸው። ስራችሁን ራሳችሁን ጠብቁ። በምትወጡበት በምትገቡበት ጊዜ ፈጣሪያችሁን አመስግኑ። እውነቴን ነው የምላችሁ፣ ፈጣሪያችሁን አመስግኑ። ጠዋት ስትነሱ ሙስሊሞችም አልሐምዱሊላህ ትላላችሁ፣ ክርስቲያን እኛም ደግሞ በራሳችን ሃይማኖት ተመስገን ሰላም ያሳደርከን ጌታ ብለን ፈጣሪያችንን ማመስገን ግዴታችን ነው። ይሄ የሚሆነው ለራሳችን ነው፣ ለወደፊታችን ነው። ጠዋት መስኮታችንን ከፍተን አይደለ ብርሃን የምናየው። ስለዚህ ይሄንን ብርሃን የሰጠን ይሄን ብርሃን የዘረጋ ጌታ እሱ ደግሞ ያንን ጨለማውን ያመጣል። ደግሞ ማታ ደግሞ ደከመን ብለን ደግሞ አርፈን እንተኛለን። ጠዋት ስንነሳ ደግሞ ተመስገን ብለን መስኮታችን ከፍተን ብርሃን እንመለከታለን፣ ብርሃኑን ስላመጣለን። ስለዚህ በራሳችሁ ውስጥ ጭንቀት አትፍጠሩ። እኔ ከእናንተ የበለጠ አውቄ ሳይሆን እኔ ለእናንተ መካሪ ሆኜ ሳይሆን የተሰማኝን ነው የምናገረው። እግዚአብሔር አምላክ ብሩኬና ሃይሚን ሺህ ያርጋቸው፣ እድሜና ጤና ይስጣቸው፣ ጸጋውን ያግሳቸው። እናትና አባቶቻቸውን ቤተሰቦቻቸውን የሚያስደስቱ ይሁኑ። እንኳን እናትና አባቶቻቸው እኛን የሚያስደስቱ ልጆች ሆነው ተገኝተዋል። አሁንም በጸጋ ላይ ጸጋ ይስጣቸው። ወዳቸዋለሁ፣ ከምሬ ከልቤ ነው መወዳቸው። በእውነት እኔ ቃላት ያንሰኛል፣ ከምሬ ነው። እንባዬ ይመጣ ሳስባቸው እነዚህ ልጆች። ምክንያቱም ለእኔ ምክንያት ሆኑኝ እናንተን እንዳገኝ፣ እናንተን የመሰለ እህቶች። ከምሬ ነው የምላችሁ። እኔ ማንም ገስ ላይ ገብቼ ሚዩት አድርጎ ማናችሁ የምናገረው የለኝም። ፈጣሪ አምላክ ሺህ ያርጋቸው። አሜን። በሚያወጡት ሁሉ በሚረግጡት ሁሉ ቅዱስ ሚካኤል፣ ቅዱስ ሚካኤል እውነት ቅዱስ ገብርኤል ጥላ ከለላ ይሁኗቸው። አሜን አሜን። ሃይሚን ብሩኬን ለመግለጽ ያቅታታል፣ ብሩኬም ሃይሚን መግለጽ ያቅተዋል። የእግዚአብሔርን ስራ አያችሁት? የፈጣሪን ስራ አያችሁት? እነዚህ ልጆች ትንንሽ ሆነው ነው እዚህ ደረጃ የደረሱት። ስለዚህ ምንም ትንሽን ነገር መናቅ የለብንም። አያችሁት? ከእነሱ ስንማር ትንሽ የሆነች ነገር መናቅ የለብንም። ሰጭም ነሽ አንድ መድኃኒዓለም ነው። እውነት እግዚአብሔር አምላክ ይስጣችሁ፣ ፊቱንም ያብራላቸው። አሜን። በሰጡት ጨምሮ ጨምሮ ይስጣቸው። አሜን። የፈለጉትን ያገኙ። እውነቴ ነው የምላችሁ። የለመኑትን ይስጣቸው፣ የጠየቁትን ይመለስላቸው። በረከቱን አይንሳቸው፣ በረከቱን ያፈስብላቸው። በቤታቸው መንፈስ ቅዱስ ይግባ። አሜን። እውነት ጨለማው ይብራላቸው። አይናቸው ብርሃን ይሁን። በወጡበት በገቡበት በሚናገሩበት በረገጡት ሁሉ ብርሃን ይሆንላቸው። ቤታቸው በብርሃን ይሙላ። በረከትና መንፈስ ቅዱስ ቤታቸው አይጡ ይግባ። ከልቡ የሚወደን ሰው እግዚአብሔር አምላክ ሊናደድብን ይችላል። ከልብ ስለሚወድሽ ገባሽ? እና ያ ሰው ይጠላኛል ብለሽ ስለማትይ ክፉ እንኳን ቢናገር ትተው፣ ክፉ እንኳን ቢናገሯቸው ትተዋቸው የሚሄዱ ይሆኑ፣ መልስ የማይሰጧቸው ይሆኑ። አዎ እነሱ ይወዱታል፣ ያንን ሰው እንወደዋለን ነው የሚሉት እንጂ ያ ሰው ሊጠላቸው ይችላል በልቡ። አሉ እንዲህ አይነት ሰዎች። እግዚአብሔር አምላክ እንዲህ አይነት ሰዎች ይጠብቃቸው። አሜን። ዘመናቸው ሁሉ በቅድስና ይሞላ። አሜን። ሲወጡም ሲገቡም ጻድቃን ሰማዕታት አይለያቸው። አሜን። እውነቴን ነው የምላችሁ። በጣም ነው የምወዳችሁ፣ ከመውደዴ የተነሳ ነው። እናንተም እግዚአብሔር ይስጣችሁ፣ ፍቅር አንድነትን ይስጣችሁ፣ ጸጋውን ያልበሳችሁ፣ የሰራችሁት ይባረክ፣ ልጆቻችሁ ይባረኩ። ልጅ ለሌለው ልጅ፣ ትዳር ለሚፈልግ ትዳር ይስጠው። እውነት ቅዱስ ሚካኤል አባቴ እንዳለ
ድረስ ይበልላችሁ። በምትወጡበት፣ በምትገቡበት፣ በምትረግጡት ሁሉ የተናገራችሁት ሁሉ የሚደመጥ ይሁን። ይድረስላችሁ። በምትፈልጉት ሁሉ ይድረስላችሁ። በረከቱን ይስጣችሁ። ሁሉ ነገር አይናችሁ ያየውን ሁሉ ብርሃን ያርገላችሁ። በክፉ የሚመኛችሁ እግሩ ቄጠማ እጁ ጠማማ ይሆን። እኔ ረግምተዋለሁ። እምር በእውነቴ ነው ምላችሁ። ቀላል እንዳይመስላችሁ። ቅዱስ ሚካኤል ይከተላችሁ፣ አለሁ ይበላችሁ። መልካም ቀን ይሆንላችሁ። በጸሎት አስቡኝ። እህታችሁ ሰላም አሉልኝ። እኔ ከታችኛ ያዳምጣችኋለሁ። ረጅም እድሜና ጤና ይስጥሽ የኔ እናት። አሜን። የኔ ፍቅር አሜን። በጸሎትሽ አስቢያቸው፣ ጠላቶቻቸውን የያዝላቸው። የተነሳ እግዚአብሔር ጊዜ ጸልይላቸው። ለነዚህ ወዳጅ መስሎ ጠላት ነው የበዛባቸው እና እግዚአብሔር አምላኮ የያዝላቸው። እውነት ልክ ነሽ። ከዚህ በፊት በደስታ ተቀምጠው ሆይ ሆይ ታስታውሽ እንደሆነ ደስታ ላይ ተቀምጠው ሆይ ሆይ የሚሉ ብዙ ሴቶች ነበሩ። ብዙ ብሩኬ ራሱ ተናግሯል። ብሩኬ የተናገረውን ከሰማሽ እኔ ሰምቼዋለሁኝ። ማን ሴት እንደሆነች ደግሞ እኔ አውቃታለሁኝ። ማንን ምን እንደተናገረች እያንዳንዷ እኔ ጽፌላቸዋለሁኝ። ይሄ ዶክመንት ነው የሚሆነው። እባካችሁ ለእነዚህ ልጆች እባካችሁ የምትናገሩትን እያስተካከላችሁ ተናገሩ። እኔ ዳኛ ሆኜ ወይም ጠበቃ ሆኜ ወይም ደግሞ የሆነ ነገር ሆኜ አይደለም። በታዛቢነት ከታች ቁጭ ብዬ ነበር መሰማቸው። ገስት ላይ ተቀምጠው ይናገሯቸው የነበሩትን በሙሉ ነው የተናገረው። ሀይሚን ወስዳ ለልጇ ልትድራት እያለ የሚል ጮሆን ሰምታችሁት ከሆነ ስለዚህ ገባሽ፣ የማይሆን ነገር ነበረ የተጀመረው። እያንዳንዱ የሚናገረውን ሁሉ ሰምቻታለሁ። ማን ምን እንደሆነች ማን ምን እንደተናገረ እኔ ከኔ በበለጠ ደግሞ አሉ ብዙ ቁጭ ብለው የሚያዳምጡ አሉ እንዳይመስላል። እኔ አሁን በምናገርበት ሰዓት ራሱ ከታች ቁጭ ብለው የሚሰሙኝ ብዙ ሰዎች አሉ እና እግዚአብሔር ለሁላችን ልቦና ይስጠን፣ ንጹህ ልቦና ይስጠን፣ ንጹህ ፍቅር ይስጠን። እኔ እሱን ነው የምፈልገው፣ ንጹህ ፍቅር። በእውነት ክርስቲያንም ከሆንን በቤተ ክርስቲያን አቅራቢያችን መሄድ እና መውጣትና መሄድ የምንችል ከሆነ ፈጣሪያችንን እንለምነው፣ ደጁ ላይ እንውደቅ። ከምሬ ነው የምላችሁ። እውነት ቤተ ክርስቲያን መሄድም ካልቻል መኝታ ቤታችን ግብት ብለን እዛችሁ ላይ ድፍት ብለን ፈጣሪያችን የምንለምነው አብለሆሻ ይዞሽ ብሎ የሚሰማ ጌታ ነው ያለን። አሁን እኛ ጓደኛችን እዚሁ በእነሱ ያወቅናት አባቱ አሁን ታማዋል። ከኛ ይልቅ እኛ ሳናስታውስ ጠዋትም ማታም እየደወሉ የሚጠይቋት እነሱ ናቸው። ጌታ ምስክሬ ነው። እዚህ ጋር ስችን እንድታቁ የምፈልገው ልጅቷን አይዞሽ ከጎንሽ ነን። ጠዋት እሷ ከመነሳቷ በፊት የእነሱን መሴጅ ነው የምታየው። ተመልከች። ሁለቱንም ጌታ ሰላምዬ እንዴት ናት? ሀናንዬ ደህና ነች። እኔ ሰሞኑን ድምጧ ጠፍቶብኛል፣ ምን እንደሆነች አላውቅም። እና በዚህ አጋጣሚ ሰላምን አባቷ ሰላሜን ስትነግረኝ ከሆነ ጠዋትም ማታም በቃ በቀን 4-5 የሚጠይቁኝ እነሱ ናቸው ብላኛለች። ሰላም እመቤቴ ነላችሁ። እኔ ለእነዚህ ልጆች ቃላት ያጥረኛል። አልኩሽ እኮ ከላይ የተሰጣቸው ስጦታ አለ ብዬሻል። እነዚህ ልጆች አባቷ በጣም ታመው ባሉበት የፈለገ ቦታ እንምጣ፣ አንቺ ግን አትጨናነቂ፣ ከምትጨነቂ እኛን ጠይቂን እያሏት ቀን ከሌሊት የሚጠይቋት እኔ የእነሱ ኦዴት በመሆኔ በጣም እድለኛ ነኝ። እግዚአብሔር በጣም እኔ እኮ አልኩሽ እኮ ወይኔ እነዚህ ልጆች በስመ አብ። እኔ በእውነቴ ነው የምልሽ እና ብዙ ባወራ ብዙ በለፈለፈ አይደለም። ልብ ነው የሚያውቀው። ልብና ኩላሊትን መርምሮ የሚያውቅ ፈጣሪ አለ። ከምሬ ነው የምልሽ። ስንት ነገር ሲባል የነበረ ልጅ ነው ብሩኬ። ሀይሚ ስንት ስትረገጥ የነበረች ልጅ ናት። እግዚአብሔር አምላክ የተመሰገነ ይሁን። ቅዱስ ሚካኤል የኔ አባት አስቧቸው፣ ልጆቻቸውን አለማቸውን ያሳያቸው። መብርሃን በእውነቴ ነው የምልሽ ከፍ ታርግልኝ እነዚህ ልጆች። በእውነቴ ነው የምላችሁ ከፍ ታርግልኝ በእውነት መብርሃን። አንድ ከስደት የሄደች ልጅ አለች እና እግዚአብሔርን ፍቅርዬ ምንም የላትም፣ ቁጥር ብቻ ነው የሰጧት የእነሱ
አልወቅሽ አሏት። መጥተው ነው እንደ እንትን አንጠልጥለው ለእጇ ሰጥተዋት እስከምትሳፈር ቦታ አሳፍረዋት ደውለውላት ደረሾይ ከተመለሽ ነይ እኛ ጋር የሚቸግርሽን ጠይቂም ብለዋት እግዚአብሔርን ስትናገር በእንባ እየታጠበች ነው የምታመሰግነው። ነው ተመልከች። እና እኔ እነዚህ በእውነት ነው የምልሽ። ወይኔ እንዴት መግለጽ ያቅተኛል እኮ አልኳችሁ። እነሱ ልጆች ግን እኔ ስራ ላይ ሆኜ እኔ ልጅ የለኝ። በእውነቴ ነው የምላችሁ። እኔ ልጅ የለኝ፣ እናትና አባቴ ሞተዋል፣ እህት የለኝ፣ ወንድም የለኝ አጠገቤ። ባዳ ናቸው ጓደኞች፣ በቃ ባዳ፣ እንደናንተ ማላቃችሁ ሰዎች። በእርግጥ ባዳ አይደላችሁም እናንተ። አንድ ነገር ቢሆን አንድ ሰው አንድ ነገር ብሎ ይላችኋል በስልኬ ላይ ፈልጎ። እውነቴን ነው የምላችሁ። ከሰው ጋራ የፈለገ ይሁን እንደምናደርሽ በጣም አስፈላጊ ነው። በጣም አስፈላጊ ነው። ለሰው ደግ ሆኑ፣ በንጹህ ልባችሁ ቅረቡት። ያንን ሰው ፈጣሪ ያያል እኮ። እነዚህ ልጆች ትንሽ ናቸው፣ በእድሜ ትንሽ ናቸው ከኔ፣ ግን የሚሰሩት ስራ እግዚአብሔር የሚወደው ስራ ነው የሚሰሩት። ንጹህ ልብ አላቸው። ከምሬ ነው የምልሽ። ሀይሚ ያሳለፈችው ብሩኬ ያሳለፈው ማንኛችንም እኔ በፍጹም አረሳውም። በእውነቴ ነው የምልሽ። ይሄ ነገር እያንዳንድሽ አልኳቸው፣ ጽፌላቸዋለሁኝ። እያንዳንዳችሁ የምትናገሩት ይሄ ሪኮርድ ሆኖ ዶክመንት ነው። ይሄ ዶክመንት ሆኖ ይቀመጣል። እባካችሁ ልጁ እንዲህ አትበሉት፣ ልጁን እንዲህ አታርጉት፣ ልጅቷን አትናገሯት፣ እንዲህ አትበሏት እያልኩ ጽፋለሁኝ። ግን እግዚአብሔር አምላክ የተመሰገነ አሁን ከፍ ያርጋቸው። በእውነት በዙፋኑ ላይ ያስቀምጣቸው። መብርሃን ትከተላቸው። ድንግል ማርያም አለች ትበላት። ቅድስተ ማርያም አምላክ ትርዳት። ይህችን ንግስት ነች፣ እሱ ንጉስ ነው። ፈጣሪ አምላክ ምስጋና ይግባው። ይሁኑልኝ እነዚህ ልጆች፣ ወዳቸዋለሁ። በእውነቴ ነው የምላችሁ። ጸሎት ስትጸልዩ አስታውሷቸው። እውነት ልክ ነው። አዎ፣ ምክንያቱም የሚያድጉ ልጆች የሚወጡ ልጆች ስለሆኑ አደራችሁ። በእውነት ነው የምልሽ። እኔ እንደ ልጆቼ ነው የማያቸው። እናቶቻቸው ታድለው፣ ከምር አባቶቻቸው ታድለው ጌታን እና ፈጣሪ አምላክ ክብር ምስጋና ይግባው። ለዚህ ያደረሳቸው አምላክ ደግሞ እኔ በጣም ነው የምወዳችሁ። እናንተንም ኑሩልኝ፣ ብዙልኝ። በእውነት እሙዬ የለችም እንዴ? እሙዬ ስራ ላይ ሆና ትሰማሻለች። እሷ ናት ማለት ነው የምትከትፈው። እሷ አይደለችም፣ ሌላ ሰው ነው የሚከትፈው። ግን እግዚአብሔር ፍቅር እየተባረኪልን ጣፋጭ እግዚአብሔር ጠፋ። ሙዬ ምነው ጠላሽኝ ወይ በያት። አይደለም እኔ ነኝ ያስከፈትኳት። እሷ በቃ እኔ ያስገባለሁ አንቺ ስራሽን ስሪ ብያት ነው። እሺ ፍቅር ደህና ናት? ሁላችንም ደህና ነን ፍቅርዬ። እኔ እናቴ እኔ አንደበተ ጣፋጭ ዘመን ይባረክ። ሰላም ያገናኘን። እሺ እኔ ከታችኛ አዳምጣችኋለሁ። የኔ እናት እሺ፣ መልካም ቀን ይሁንልሽ። አሜን አሜን አሜን። ሰላም አሉ። ጋይስ ተጫወቱ። ጋይስ ካላንዳንድ አንጠባጥብሻለሁ እንደ ጢባ። በጣም ነው ደስ የሚለው። ወይኔ ጸሎት በጠዋቱ ትመች ብታይ። ማታም ከእንትኗ እንትን እያለችን ከነበረችበት እንዴት እንዳካለፈ